ሀና በቀለ እንዴት ነሽ? ተቃጠለሃል ዛሬ ተቃጥለሃል። ተቃጠለኝ ምንም እኮ አላየሁም። የሚያቃጥለኝ ነገር የለም። አቃጥላለሁ እንጂ የፈይሳ ሮቢ ልጅ እንዴት እቃጠላለሁ? አቃጥላለሁ እንጂ። ሰላም ናችሁ? ሰላም ሰላም፣ እንዴት ዋላችሁ? እንደምን ከረማችሁ? እንደምን ዋላችሁ? ዛሬ በጣም ደስ ብሎኛል። ለምርጡ አርቲስት ታጋይ አጫሉ ሁንዴሳ ቤተሰብ ወይዘሮ አዳነች አቤቤ መኖሪያ ቤት ከአዲስ አበባ ሰጥቷቸዋል። በጣም ይገባቸዋልና እንደውም አዳንዬ እኮ ለኔም ትውልድን አድነ ለአገር ታግለ መስዋዕትነት ከፍለ ያለ ምንም አገልግሎት ከመከላከያ ተባረ አሁንም ውጪ ሄደ እዛ ከጠባቦቹና ከዘረኞቹ በየቦታው ካሉ ቀን ከሌሊት እየጮክ እያለች ካርታውን አሰርታ ባለ 3 ኮንዶም እንካ መስፍንዬ ልትለኝ ይገባል። እንኳን አጫሉ እኔን ማለት ነው። በእውነት እኔን ለኔ ራሱ ይገባኝ ነበር። በከፈልኩት ዋጋ መጠን ከተተመነ ከምድረ ሌባ አጭበርባሪ ውሸታም መስፍን ፈይሳ ለኦሮሞ ሕዝብ የከፈለው ለኢትዮጵያ ሕዝብ የከፈለው ውለታው እና ለአጫሉ ሁንዴሳ የተደረገው ኮንዶሚኒየም መሰጠቱ ለነምናለሽ ተራቱ እኛ ደስታ ነው። መቼ ምን እናድርግ? ለነምናለሽ ተራውን ለነምናለሽ ተራ ቆንጆ ቶፒክ አግኝተዋል ዛሬ ማልቀሻ ማለት ነው። ይሄው ኦሮሞማ፣ ይሄው ባለ ጊዜማ፣ ይሄው ኦሮሞማ። እኔ ግልጡን አስረግጬ ነው ለምን አልነግራችሁም? እናንተ ስላለቀሳችሁ ስለጮኻችሁ መመለስ ያለባቸው የህዝብ ጥያቄዎች ይመለሳሉ። የትኛው ሰው ያለቅሳል ተብሎ እየየ ፌስቡክ ላይ ይደረጋል ሳይመለስ አይቀርም። አጫሉ ሁንዴሳ እንደ ማንኛውም ሰው ተሰዶ በውጭ ሀገር እየኖረ እናት አባቱንና ምስቱንና ልጆቹን ማሳደግ የሚችል ሰው ነበር። ነገር ግን ዓለምን ዞሮ ብትገለኝ ወያኔ ትግደለኝ እንጂ ሀገሬን ትቼ አልሄድም ብሎ በመሪ አብሪ ጥይት ነው ወጣቱን ታግሎ ያታገለ ከልጅነቱ ጀምሮ። በነዚህ ዛሬ በደሙ የሚቀልዱ የኦሮሞን ሕዝብ ቆሞ የሚሰርቡ እነ አሉላ ሰለሞን ትናንት አሸባሪዎች ናቸው በተገኙበት ይገደሉ ሲሉን የነበረ እነ አሉላ ሰለሞን ዛሬ የነ አጫሉ ሁንዴሳ ደም ላይ እንዲቀልዳሉ። እነ አሉላ ሰለሞን ሴና ጀጀሚ ፎቶ ጆዋርን ተካው የምትል ሴና ጀሞኖ ሴና ጅምጅሚ የምትባል ሴት ነች እየየ የምትል። አሉላ እንግዲህ ወይ ዶላር ሰጥቷት ኡጊ ቢሻንኬ ብሏት ይሆናል አንድ ጊዜ ማለት ነው። እና አሉላ ይወዳሉ ያንን ነገር። ኡጊ ቢሻንኬ ብሏት ይሆናል። እሷ ነች እንግዲህ ይህን ቪዲዮ በአጫሉ ደም ላይ የምታስቀልደው። ስሙ አላሉ ስሙ እልል ይላሉ። የኦሮሞ ሕዝብ ነፃነቱን እስኪቀዳጅ ድረስ ከጎናችሁ እንሰለፋለን። የትግራይ ሕዝብ አብሯችሁ ከጎናችሁ ነው። ይሄንን ማለት ፈልጋለሁ። ወይኔ 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 ወይኔ! ኢትዮጵያ ያለው የኦሮሞ ሕዝብ እዚህ ያለ ኦሮሞ ሌባ እንደሆነ፣ ዘራፍ፣ ሸታም፣ አጭበርባሪ እንደሆነ በደም ላይ ቆሞ የወያኔ ባንዲራ ተሰቅላ እልልልልልልልል የሚል ኦሮሞ ስትሰማ እንደ ሀብታሙ አያሌ የምጣት ጊዜ ደርሷል ብለ አትናደድም? ኦሮሞ ኮንክ እውነት ኦሮሞነት ስሜት ውስጥ ከቆረቆረ እውነት የነ ከፋለው እግር መቆረጥ ያሳዘነ
እውነት ኢሬቻ ላይ ያለቀውን ሰው እውነት ኦሮሞ ከሆንክ 27 ዓመት እኮ የት እንደተገደሉ የት እንደተቀበሩ የማይታወቁ ሚሊዮን ኦሮሞዎች በየቤቱ እኮ እንባ እያነቡ ያሉ እናትና አባቶች አሉ፣ ልጆች አሉ። ዛሬ አሉላ ሰለሞን ትናንት ጋኒኤል ናቸው፣ የአልሸባብ ተላላኪ ናቸው፣ አልቃይዳዎች ናቸው። በመትረየስ አጋዚ ልክ ያስገባዋል ሲለን የነበረ ሰውዬ ዛሬ ኦሮሞ መካከል ቆሞ እኔ ባንዲራውን ሳይ ራሱ ያስታውከኛል፣ ያመኛል። ኦሮሞ አገር ቤት ያለው ኦሮሞ ህዝብ ይኸው ጉድህን ይኸው። የትናንትናው ገዳይ ዛሬ ውጭ አገር በሚኖሩ የኦሮሞ ፖለቲካ ነጋዴዎች ኦሮምኛ ስለሚናገሩ ብቻ ኦሮሞ ናቸው ብለህ የምትከተለው የኦሮሞ ህዝብ ይኸው ጉድህን አሉላ ሰለሞን ነው። ሌላ እንዳይመስላችሁ፣ ስሙ ነፃነቱ እስኪቀዳጅ ድረስ ከጎናችሁ እንሰለፋለን። የትግራይ ህዝብ አብሯችሁ ከጎናችሁ ነው። ይሄንን ማለት ፈልጋለሁ። I want to say stop killing Oromo. Stop killing Oromo. Stop killing Oromo. Stop killing Stop killing Walaita. Natu na bertiblana. Stop killing Sidama. Wandi zaust የለም በወያኔ የቆሰለ አንድ ኦሮሞ እዛ መካከል ጠፋ። በወያኔ የተማረረ አንድ ኦሮሞ ጠፋ። በወያኔ የቆሰለ አንድ ኦሮሞ ጠፋ። የኦነግ ባንዲራን ይዞ አሉላ ሰለሞን ስቶፕ ኦሮሞ ኪል ሲል አረ በስመ አብ ወልድ መንፈስ ቅዱስ ዓለም እንዲስቅብን የሚኖሩ ኢትዮጵያኖች ኦሮሞ ህዝብ ማለት እውነትም ገዳውን አቅም እውነትም ለምን እንደሚታገል አቅም እውነትም እነዚህ ኦሮሞ አይደሉም ብሎ እንዲሰቁብን ያደረጉብን አሉላ ሰለሞን እንዴ ሴና ጀብጀቢ ምን አርጎ እንደዚህ ልጁ ዶላር አለው ወያኔ የሰረቁት ዶላር አለው ለሴቶቹ እየለቀመ አልጋ ላይ ኡግብ ሻንኬ ብሎ በናጫሉ ደም ይቀልዳሉ። ያጫሉን ንዛዜ አልሰሙም እንዴ? ዛሬም ነገም ከወያኔ ጋር የቆመ የጉማ እጅ አለበት እኮ ነው አጫሉ ተናዞ የሞተው። አጫሉ ኦሮሞ ነው። አጫሉ ለኦሮሞ ነው የሞተው። የታገለ የሚል ኦሮሞ አሉላ ሰለሞን ነው። የኦነግን ባንዲራ ይዞ ከወያኔ ባንዲራ ጋር አንድ ላይ ቆሞ እኔ እኮ አልተሰቃየውም። እኔ እኮ 15 ቀን ነው የታሰርኩት። ነገር ግን አንተ በኤችአይቪ ስም ሚኒሶታ መመላለስ ከጀመርክ በኋላ የኦነግ ተላላኪ አሸባሪዎች ገንዘብ አስተላላፊ ነህ ተብዬ እኮ ነው ታርጋ ተለጥፎብኝ እስር ቤት የገባሁት። ከዛ 100,000 ብር አምጣ እኛ ፋይሉን እናዘጋላለን ከፌደራል መንግስት ነው ትዕዛዝ የተላለፈልህ። ከዛ ከሀገር ከወጣው በኋላ ፍርድ ቤቱ ዳኛው ለኔ ሲወስን መስፍን ምንም አይነት ጥፋት የለውም ማዕከሉም በእሱና በእሱ የተሰራ ነው ብሎ ይኸው የክስና የፍርድ ቻርጁ በእጄ ላለ። ከዛ ቦርድ አባላቶቹና ባለቤቴ ኤጀንሲ ሄዳ አቶ ገብረ ማን ነው የሚባል ስሙ ጠፋል፣ ገብረ እግዚአብሔር ገብረ ምናምን የሚባል የኤጀንሲ ኃላፊ መስፍን አሜሪካ ሄዶ ስለሆነ በቪኦኤ ማዕከል አይከፈትም ብሎ ነው እስከ ዛሬ እኮ ተዘግቶ
ያ ሁሉ ዋጋ ከፍዬበት ባዲጎዋ ይላሉ። ተመልከቱ ወያ አሁን አሉላ ሰለሞንን በኦሮሞ መካከል ቆሞ ሲያይ እነ ጀዋር አልቃይዳ ናቸው፣ እነ ጀዋር አሸባሪ ናቸው፣ ኢሬቻ ላይ የጠራቸው ደለ ከተታቸው እንጂ መከላከያ አልነካቸውም ብሎ ሲቀልድብን ሲያሾፍብን የነበረ ብሎክ ላርግ ሄሎ መስኔ ሲቀልድብን የነበረ ሰውዬ ዛሬ ይሁት ኦሮሞ እርምን አውጣ፣ እነዚህ ናቸው ለኦሮሞ እንታገላለን የሚሉት ቁጭ ብሎ ይሁ ኦንላይን ነኝ ወንድሜ፣ ኦንላይን ነኝ ብሎክ ላርግ ናይን እኔ ካንተ እኔ ሐሳብ ስላለኝ ካንተ ጋር ላውራ ብዬ ነው። አይ ግድ የለም ራሱ ኦንላይኑ ጣና አውራ። መልካም ጊዜ። እሺ ብሮ ይብላና ይሁት አሉላ ሰለሞንን የኦሮሞ ህዝብ ይሁ ሴና ጀጀሚ ነው ጨጨቢ የምትባል ልጅ ጀዋርን ተክቻለሁ ብላ የምትፎልለዋ ልጅ ይሁ የኦሮሞ ህዝብ ጉድኒ ትናንት ሲገሉ፣ ትናንት ሲያባርሩ፣ ትናንት እቹትና ጀጀሚ የምትባለዋ ነች እቺ ጀዋርን ተክቻለሁ የኦሮሞ መሪ ነኝ የምትለዋ ብር እየለቀመች ህይወቷን እያደለበች እንኳን ታሰረልኝ ጀዋር እንኳን አይፈታ እያለች በጀርባ እየጸለየች ግን እሱን ተክቻለሁ እያለች በየስቴቱ ብር እየተለቀመ የምትሰጣት አሉላ ሰለሞንን ይዛ ይሄን ንግግር እንዲናገር አረገችው። ስሙት እልል የሚል ኦሮሞ ተመልከቱ። እልልታውን ስሙት። ቆይ እልልታውን ስሙት። ምን ከፊታችሁ ሊቆም አይችልም። ያው ስሙት እልልታ ስሙት። ነፃነቱ እስኪቀዳጅ ድረስ ከጎናችሁ እንሰለፋለን። የትግራይ ህዝብ አብሯችሁ ከጎናችሁ ነው። የትግራይ ህዝብ ይሄንን ማለት ፈልጋለሁ። so I want to say stop killing Oromo. Stop killing Oromo. Stop killing Oromo. Stop killing Tagaru. Stop killing Tagaru. Stop killing Walaita. Stop killing Walaita. Stop killing Sidama. Stop killing Somalis. Stop killing Somalis. እንዴ ይሄ በወያኔ ይሄ መፎክር በወያኔ ዘመን የተፈከረ ይሆናል እንጂ ወይ አሉላ ማክስ ቀይሮ አሉላን የሚመስል ኦሮሞ ተፈጥሮ ይሆናል እንጂ አሉላ ሰለሞን የትግራይ ወያኔ ተላላኪ ከሆነ ይሄ ኦሮሞን ዳግም መስደብ ነው። ዳግም እንዴ እልልልል የሚሉ ኦሮሞ ለአሉላ ሰለሞን እልልልል የሚሉ ኦሮሞ እንዴ ሴና ምን አርጎ ነው ያረገሽ? ምን አርጎ ነው አልጋ ላይ ያሳመነሽ? እንዶ ቢረሳ ሌላ በየመንደሩ የተቀበሩት የተገደሉት ቢረሱ 800 ኢሬቻ ላይ ያለቀ ኦሮሞ አሉላ ሰለሞን የኦነግ ባንዲራ የህወሓት ባንዲራ የኦሮሞ ህዝብ አናት ላይ ተውለብልባ አልል ነበር እንደ ኤርሚያስ ለገሰ ተውለብልባ ስቶፕ ኪሊንግ ኦሮሞ ከአሉላ አፍ ከቲቤሌ አፍ 27 ዓመት ለካኛ ዲሞክራሲ ልማት በጣም የደላን ህይወት ነበረ ለካ ይኖር ነውኛ ለካ ኦሮሞ ውሸቱን ለካ እኛ ነፃ ማንወጣው የኦሮሞ ህዝብ ይግባ ምስኪኑ ይግባ እዚህ ያለው እንጀራው ነው እዚህ ያለው መኖሪያው ነው እዚህ ያለው መነገጃ ነው ኦሮምኛ ነው የሚናገሩት ግን ኦሮሞዎች አይደሉም
ኦሮሞ ያሳደገው ማአት የሌላ ቋንቋ ተናጋሪ ማአል ብሔር አለ። አብዛኛው ደግሞ 27 ዓመት ፈልፍለዋል የወያኔ ባለስልጣኖች ከኦሮሞ 30 ዓመት ፈልፍለዋል። ከኦሮሞ ውለዱ ተብሎ በዘመቻ ወልደዋል። ከኛ ዛሬ እነሱ ኦሮምኛ ተናጋሪ ናቸው። ምስቶቻቸውና ውሽማዎቻቸው ኦሮምኛ ስለሚችሉ የኦሮሞ ልብስ ለብሰው ድሪያ ለብሰው ፊታቸው እንዳይታይ የሙስሊም ኢጃብ ለብሰው እልል የሚሉት የትጋሩ ሴቶች ቅምጦች ናቸው። አገር ቤት ንቃ። በምን አፍ ነው አሉላ ሰለሞን የኦሮሞ ድምጽ የሚሆነው? ስቶፕ ኪለር ኦሮሞ ይላል። እግዚአብሔር ያሳያችሁ፣ እግዚአብሔር ያሳያችሁ። አሉላ ሰለሞን እስኪ ይሄናል የመጨረሻ ለኦሮሞ ህዝብ ንቀት፣ ውርደት እንዴት ህዝብ ላይ ቀለዳል? እንዴት ህዝብ ላይ ይሾፋል? የሞተባቸው እኮ ዝምብ አይደለም ወያኔ ስትገል የኖረችው፣ ዝምብ አይደለም ስትገል የኖረችው። ስትገል የነበረው እኮ የሰው ልጅ ነው። ኦሮሞ አንድ ሰው እንኳን ከሞተበት ወይ ጉማ ይከፍላል ወይ ጉማ ይሰጣል። እኛ ተላላኪ አይ ወያኔዎች ዛሬ ውርደት ለኦሮሞ የመጨረሻ ውርደት። ለካ ለዚህ ነው ዳስፖራ ሰላም የማይፈልገው። ምክንያቱም እዚህ ሞርጌጁን በምን ይክፈል? ትላልቅ ቪላ ቤት ገዝቶ በምን ይክፈሉ? ኦሮሞ ነፃ ከወጣ ማን ያዋጣላቸዋል? ሰርቶ አይበሉ፣ ሰርቶ አቁ። የሚያውቁት እድሜ ልካቸውን ኦሮሞን ትግል ውስጥ ነው ብለው ገንዘብ በመሰብሰብ ነው። ይሄ ማረጋገጫ ነው። ቢፈልጉ አብይን ለብቻቸው ቆሞ ቢታገሉ ይሄናል ስሜት አይሰማኝም። አብይ አልተሳካለትም፣ ስልጣን ነው የምንፈልገው ከአብይ በላይ ካሉ። ነገር ግን ከወያኔ ጋር እንዴት ሰው ይጋባል? ወያኔ ጋር የኦሬግን ባንዲራ የኦሮሞ ህዝብ አናት ላይ ተውለብልባ አሉላ ሰለሞን ማይክ ይዞ ስቶፕ ኪለር ኦሮሞ ይላል። ሌላ ኦሮሞ ነው። ለካ ያኔ ሲገደሉ የነበሩት ኦሮሞዎች አይደሉም እንዴ? እነሱ ዝንጀሮ ናቸው ወይስ ኦሪጂናል ኦሮሞ ነበረ ሲገደል የነበረው? ይሄ ወፍ ዘራሽና ማንነት የሌለው ኦሮሞ ነው ነፃ ይውጣ እየተባለ ያለው እንጂ ኦሪጂናል ኦሮሞ ያ ነበረ ለመብቱ ሲታገል በወያኔ ጥይት ሲደፋ የነበረው። ዓላማው እውነት ወይ ህወሓት ነው የምትገዛን ወይስ ዳግም አህያ ሆነው ህዝባችንን ለማስጨፍጨፍ? ብንረሳ ኢትዮጵያ ኤምባሲ ውስጥ ህሬቻ ያ ሁሉ ሰው አልቆ እኛ ጀዋር መሐመድ በብርጭቆ በደረቅ ብርጭቆ ህመማችሁን ተላጩ ብሎ አስላልቶን አሉላ ሰለሞን እኮ በዓል እናከብራለን ብሎ እኮ ግርማ ብሩን ከበውት እኮ እንበር ተጋደላይ ግና በለው አሾው በለው ብሎ ሲቀልዱብን ነበረ። እስኪ እየተራጩ ይስቁብን ነበር እኮ። ሰይጣን የጠራቸው ናቸው ጋኒኤሎች ገደል የገቡት እንጂ መከላከያ አሉላ እድሜ ለፌስቡክ ዲሌት አይደረግም። ማአት አለኝ እኔም ሴፍ አርጌ ይሄ ቀን ይለወጣል ብዬ የአሉላ ሰለሞንን ይጃለሁ። ከኔ ጋር ሁለት ኢንተርቪው ቀርቧል። አንድ ከያየ አበበ ጋር አንድ የሆነ ፕሮግራም ላይ ሲቀልድብኝ ነው የነበረው። የአረብ ተላላኪዎችና የአልሸባብ ተላላኪዎች የአልቃይዳና የግብጽ ተላላኪዎች ናቸው ኦሮሚያ የሚረብሹት እንጂ የኦሮሞ ልጆች አይደሉም ሲለኔ ነበረው።
ዛሬ የኦነግን ባንዲራ ይዞ አሉላ ሰለሞንን በዚህ መልክ ስታዩ እንደ ኦሮሞነት አይሰማችሁ? እንደው ትንሽ እንኳን ሌላ የሞቱት በወያኔ ከሀገር ቂጥ ተገርፈ አንተ የወጣው በኬንያ ተሰደ እሱ አንተን አይሰማ? ጨርቄን ማጤን ብለ አብዛኞቻችሁ ወያኔ ገርፋችሁ ሳትሆን በወያኔ ስም አሳለም ጠየቃችሁ ፍየል ሰርቃችሁ ከሀገራችሁ የወጣችሁ እንደሆናችሁ አውቃለሁ። በኦነግ ስም አሳለም ያስገባችሁ እውነተኛ በወያኔ ተገርፎ ከሀገር ወጥቶ በኦነግ አሳለም የጠየቀ ሰው ወያኔ ጋር ቆሞ ስቶፕ ኪሊንግ ኦሮሞ አይልም። ነገሩ እናንተ አልቆሰላችሁም፣ አልተገረፋችሁም። በኦነግ ስም ፍየል ሰርቃችሁ ኬንያና ይመንና ባሌ ገብታችሁ ከሀገር የተሰደዳችሁ ሌቦች ናችሁ። ፔንማ ቢኖርባችሁ ኖሮ ያማችሁ ነበር፣ ይሰማችሁ ነበር፣ ህመም ይኖራችሁ ነበር። የወጋ ቢረሳ የተወጋ አይረሳም ይባል ነበር። ሄሎ እውነተኛ የኦሮሞ ልጅ በወያኔ የተበደለ አሳይለም የጠየቀ ተገፍቶ የወጣ የቆሰለ ቤተሰቡን ያጣበት ሰው እንኳን የህዋት ባንዲራ ጋር ሊቆም ከጎኗ ሲያልፍ ደሙ መርከፍከፍ ነበረበት። ምክንያቱም የአባትን ገዳይ ስታይ ሰውነትህ እንደሚቆጣ የህዋትን ባንዲራ ያየ ኦሮሞ በህዋት የተጎዳ ሰው እሷን ካየ ደሙ መርከፍከፍ ነበረበት። እውነተኛ ተበድላችሁ ከወጣችሁ። ነገር ግን እናንተ በኦነግ አሳይለም ጠየቃችሁ፣ ፍየል ሰርቃችሁ ከሀገር ወጣችሁ፣ በኦሮሞ ደም እዚህም ትነግዳላችሁ። ምድረ ሌባ! ይሄንን አገር ቤት ያለ ምስኪን የደሃ ልጅ በሉጣ መንገድ ዝጋ በሉጣ እንትን በል ተብሎ ግንባሩን ከዚህ 50 እና 30 ብር እያዋጣ ሲያስገድል የነበረ አስገዳይ ከሆዱ ለራሱ ስላልቆሰለ እና አሉላ ሰለሞን ዛሬ ኦሮሞ ላይ ቆሞ እንደዚህ ይላሉ። ይው ስሙት፣ ላሰማችሁ። ቆይ አንዴ፣ ቆይ ላሰማችሁ። ያልሰማችሁ ስሙ፣ ስሙ። ምንድን ነው? ብሎክ ላድርግ? አሎ፣ አቤት። አቦ sila libira jirta sila Facebook kami kakabdalat akambu si ba mali si jeko civil wile yudur gade me asi amma trash bag ke sagalte trash bag ዋይታ ለመረበሽ ነው የደወልኩት ይላል። ተመልከቱ፣ ኤጀንቶቻቸው እንዳወ ምን ስንት ፌስቡክ ነው ያለው? ልረብሽ ነው የደወልኩት ነው የሚለው። እዩት የኦሮሞ አገር ቤት ያለው እቺ ሴና ናት። ያሉላ ውሽማ የጆዋርን ተካው ምትል ተመልከቱ። እሷነች ይዛ እየሄደች ያለችው የኦነግን ባንዲራ ከፊት ለፊት ይዘውለት በክብር እንግድነት ያ ጊዜ ተረስቶ ዛሬ አሉላ የኦሮሞ ህዝብ ድምጽ ተቆርቋሪ ሆኖ ስታይ ኦሮሞ ምን ይሰማሃል? ምን ይሰማሃል? ፔን የለህም፣ የለህም፣ አይቆረቅርህም። የሞቱ ሰዎች እንባ አያቃጥልም። የነ አጫሉ ደም
አይጮምብህም ጭንቅላትና ጆሮ ላይ ነችቺ ተመልከቱ አጅሬ አሉላ አንዴ አባ ሰጥቷት ይሆናል እንግዲህ አሉላ ያችን ይወዳል አሉ አንዴ አልጋ ላይ አሳምኗት ነው እንግዲህ ከፍለፊት እንደ ክብር እንግዳ የኦኔግ ባንዲራ ተጠቅልሎ ትራሽ መግባት አለበት ጸረ ኦሮሞ ነው ኦሮሞን የገደለ ኦሮሞን ያስገደለ ነፃነት መውጣት የማይችል ጸረ ኦሮሞ ይሄ ኦኔግ ባንዲራ ነው እንደውም ይሄ ትራሽ ውስጥ ነው መጣል ያለበት ኦሮሞን አስበላ እንጂ መንገስ የማይችል ገደብስ ባንዲራ አቦይ ስብሃት ከመቀሌ ሲመለሱ በእጅ ያዙ ቀን ነው እኔ እንዴ እቺ ባንዲራ የተረገመች ባንዲራ ነች እንዴ አልኩኝ 27 ዓመት ኤርትራ ስትንከራተት ኖራ ኦሮሞ እጅ ሳይጨብጣት እንዴት አቦይ ስብሃት በእጃቸው ይጨብጣታል ብዬ እዛ ጊዜ የነበረ ስሜቴን የተሰማኝና የተናገርኩት ዛሬ ያኖ ለካ ለካኖ ነፃነት የት ነው ያሉት ለምን አይታገሉም ለምን ጥይት አይተኩሱም ወጣቱ ወቦ ኤሰ ጅርታ አሲቱ ዋዳላቴ ጅራ ብሎ ሲዘፍኑ ወቦ የት ነው ያለው እዚህ ራሱ የሆነ ነገር ተፈጥሯል ብሎ በዘፈን ሲጠይቁ አስመራ ቁጭ ብላ እቺ ባንዲራ ፍየል ስትጠብቅ ቆይታ ወደ ሀገር ከስደት ስትመለስ እርሜ ለአብይ አህመድ የተቀበላት አቦይ ስብሃት ነጋ ነው ፈጣሪያቸው አሁን ቤታቸው ያው ልጆቻቸው እየነገሩን ነው ስሙት ዛሬ አሉላ ሰለሞን ተመልከቱ አሉላ ሰለሞን አቦይ ስብሃት የመጀመሪያው መቀሌ ላይ የተቀበለበት ምክንያት ግን ስሙልኛ ይኸው ቆይ ከፊታችሁ ሊቆም አይችልም ለአሉላ ሰለሞን ነፃነቱን እስኪቀዳጅ ድረስ ከጎናችሁ እውነት እኛ ነፃነታችን እስከምንቀናኝ አብራችሁ ከጎናችሁ ነው እንዴ ይሄንን ማለት ፈልጋለሁ ታው እንጂ I want to say stop killing Oromo stop killing Oromo stop killing Oromo stop killing Oromo stop killing Tagaru stop killing Tagaru stop killing Tagaru stop killing Tagaru stop killing Walaita stop killing Walaita stop killing Walaita stop killing Walaita stop killing Sidama stop killing Sidama stop killing Sidama stop killing Sidama stop killing Somalis stop killing Somalis stop killing Somalis አያችሁ አሁን እልልልል የሚለው ግሪሳ እንደ መንጋ ነው የሚከተለው እዚህ ውስጥ 5 ሰው ነው የሚኖረው የኦሮሞ ሴና አለች እስቄል ገቢሳ አለ ሄኖስ ገቢሳ አለ ኢታና አለ እነዚህ ብር እየተቀበሉ ነው መንጋው ሞትግል ነው ውጣ ሲባል ከመውጣት በስተቀር ወዴት መቼ ለምን ይሄስ ብሎ አይጠይቅም እነዚህ ግን ከአሉላ ሰለሞን የደላላነት ተቀብለው ነው እዛ የሚጋብዙት ብር እየሰጣቸው ነው መጥቶ የፖለቲካ ፕሮፓጋንዳ የሚሰራው ፈረንጆች ራሱ እንዴ እነዚህ እብዶች ናቸው እንዴ ትናንት ይሄን ባንዲራ ሲጠሉ አልነበረም እንዴ ትናንት አሉላ ሰለሞንን መጥተው ሲከሱብን አልነበረም እንዴ ከአገር ይባረር አሉላ ሰለሞን ከአገር ይባረር ከአሜሪካ ይባረር አገር ቤት የኛን ህዝብ አስጨረሰ ብሎ እኛ ጋር ሲከሱን አልነበረም እንዴ እንዴት ነው ዛሬ ደግሞ የኦሮሞ ድምጽ ሆኖ ስቶፕ ኪሊንግ ኦሮሞ የሚሉት እነዚህ ኦሮሞዎች ግን አይምሯቸው ጤነኛ ነው ያስባሉ ሰው ናቸው ብሎ እንኳን ነጭ አይስቁብንም ለነገሩ አማርኛና ኦሮምኛ አይችሉም ነው ግን አንድ ነገር ይታዘባሉ ባንዲራው ዛሬ አገር ቤት ያለ ኦሮሞ አይንን ክፈት ለነገሩ ከፍቷል አገር ቤት ያለ ኦሮሞ ከፍቷል መክፈቱን ላሳያችሁ አረር አገር ቤት ያለ ኦሮሞ ሐረር ላሳያችሁ አይኑን ከፍቷል ቆይ አገር ቤት ያለ ኦሮሞ አይኑን እንደከፈተ ላሳያችሁ
ያው ሐረሬ ባዳዲና ኤኖ ምስኪን ኦሮሞ ያውላችሁ ያው ለሐረር ኦሮሞ ባዳዲና እሰይ ለማን አባታችሁ እንደምትታገሉ እኮ ነው ግራም ባዳዲና ያቶች ምስኪኖቹ ተመልከቱ አብይ ዱፌ ይው ሐረሪው ይው ምስኪኑን ይዋቸው ይው ምስኪኑ ህዝብ አገር ቤት ያለው ባየ በተመለከተ በታዘበው መጠን ይወዳል ይመርቃል አብይና ብልጽግና ጋር ወደፊት ነን ይላሉ ፖለቲካ ነጋዴዎች ግን ትናንት የኦሮሞን ደም ሲያፈሱ ከነበሩት ከነ አሉላ ሰለሞን ጋር የኦነግን ባንዲራ አጅበው እልልልል ይያሉ አሉላ ስቶፕ ኪሊንግ ኦሮሞ ፒፕል ይላል አፉ ሞልቶ አፉ ላይ እንኳን ያዛረገው አቅለሸልሸውም እልልልል ይያሉ ይመርቁታል መድረናጋ የለጋ የፍየል ሌባ ሁሉ እኮ ነው እዚህ ዳስፖራ አለው ግን አሳይለም የጠየቀው በኦነግ ስም ነው በኦነግ ስም ተገርፎ ከሀገር ከወጣ ወያኔን አይረሳም ያባትን ገዳ እንዴት ትረሳለህ አንተ የተገረፍክበትን እንዴት ትረሳለህ አብዛኛው ዲያስፖራ የፍየል ሌባ ነው በኬንያ የወጣው ከሪፉጂ የመጣው አማው ማይቆስለውም በኦነግ ያችን ሀገር እንኳን ኦሮሞ ህዝብ የት እንደሆኑ ማያውቁ ናቸው አብዛኛው ኬንያና ሪፉጂ ሶማሌ የተወለዱ ናቸው እንደ ደም የኦሮሞ ህዝብ ስቃይ በወያኔ የደረሰበትን የሚመለከት ያየ የደረሰበት ኦሮሞ አብይም ቢቃወም ለብቻው ቆሞ ይቃወማል እንጂ ከህወሓት ጋር ተጋብቶ አሉላ ሰለሞንን የክብር እንግዳ አድርጎ ጠርቶ ስቶፕ ኪሊንግ ኦሮሞ ፒፕል የሚል ከአሉላ ሰለሞን ለመስማት የሚቆም ኦሮሞ ስታዩ ወንድ እዛ ኦሮሞ ውስጥ አለመኖሩን ታውታላችሁ ወንድ እዛ ውስጥ እኔ ብኖር አሉላ ሰለሞን እዚህ ማረሚያ ገባለሁ እኔ ባለውበት አሉላ ሰለሞን ቆሞ ስቶፕ ኪሊንግ ኦሮሞ ቢል ሌላ ባጣ በጥርስ ነስተዋለሁ እዛው ያ ያጀበው ሰው ጨፍጭፎ እንዲገለኝ በደሜ ላይ አይቀልድም እኔ አጠገቡ ቢኖር ያቺ የሬቿ ቀን ትዝታ እሱ ሲል የነበረው ንግግር ፊቴ ላይ ስለምትመጣ ሌላ ቢያቅተኝ በጥርስ ያለቀው ሴጆ ኤችአይቪም ቢሆን አጋባበታለሁ እንጂ አለቀው እግዚአብሔርን አሉላ ሰለሞን ለኦሮሞ እንደ ጌታቸው አሰፋ ታዳ ምን አደረገ አሉላ ሰለሞን ዘመር ከሆነ ጌታቸው አሰፋን ጥሩና የክብር እንግዳ አርጋችሁ ሸልሙት እንኳን ገደልከን እንኳን አሰርከን እንኳን የከፋለውን እግር ቆረጥክ እንኳን ቀጠቀጥከን ብላችሁ ጌታቸው አሰፋን ጥሩና ሸልሙት ዳስፖራ መቼም አሉላ ሰለሞን ኢንዳይሬክት እንደ ጌታቸው ባረክ ለነ ጌታቸው ኤጀንትን የነበረው አይና ላኪና አከፋፋይ የነበረ በየወሩ የኢትዮጵያ አየር መንገድ ነፃ ቲኬት እየተሰጠው አዲስ አበባ የሚመላለስ ሰው ነው የነበረው አሉላ ሰለሞን በህዝብ ደም
ዛሬ አሉላ ሰለሞን ስቶፕ ኪለር ኦሮሞ ፒፕል አለ ነው ወይስ ቀኑ ተቀይሮ በወያኔ ጊዜ ከርቷቸው ነው አሁን አብይ ስቶፕ ኪለር እንዴ ወንድሙን ቢገል ምን አባካ ገባ አብይ ካንተ መቼም ለኦሮሞ ይቀርባል አንተ ነህ ስለኔ ወንድም ጠላትነት የምትነግረኝ ጌታቸው አሰፋ ነኝ እኔ ብሎ ቲሸርት አሳትሞ የሚዞር ሌባ እሱ መሃል ኦሮሞ ህዝብ መካከል ለነገሩ አብዛኛዎቹ ትግራዮች ናቸው ኦሮምኛ የሚችሉ ትግሬያዎች ናቸው እዛ ተሰለፉት አንድ 5 እና 10 የሚሆኑ የፖለቲካ ነጋዴዎች አሉ ሆነ ገቢሳ እስኬል ገቢሳ ሴና ጀጀሚና ኢታና ከወያኔ ረብጣ ብር ተቀብለው ነው ግሪሳው ዝም ብሎ ነው የሚከተለው ምንም የሚያውቀው ነገር የለም ጆዋራቸው ስለታሰረባቸው ጆዋርን ያስፈቱልናል ብለው ስለሚያስቡ ነው የሚሄዱት ማክብር እንግዳ ሆኖ እንደሚናገርባቸው እንኳን አቁም ትናንት አሉላ ሰለሞን እኮ ነው የአልሸባብ ተላላኪ ነው ጆዋር መሐመድ ቴሮሪዝም ነው ብሎ የሞት ፍርድ እኮ ያስፈረደበት ፍርድ ቤት ዛሬ ጆዋር ይፈታ ለምን ትላላችሁ ጆዋርን ከእስር የፈታው መልሶ ከቶታል አብይ አህመድ ምክንያቱም የፈታው እሱ ነው እና አሉላ ሰለሞንን እናንተ ወዳችኋል አስገብቶላችኋል በቃ ፍርዱን ይጨርስ ያሉላ ሰለሞን ትክክለኛ ልክ ነው መሐመድ ቴሮሪዝም ነው ብሎ ተፈርዶበታል ባሌለበት አብይ አህመድ አስገብቶ እያስፈጸመላችሁ ነው ምክንያቱም አንዱ ነፃ የሚወጣ ኦሮሞ ነፃ እንዲወጣ አይደለ ያላችሁት ኦሮሞ ነፃ የሚወጣው ከጆዋር ስር ስለሆነ ጆዋርን ደግሞ የሞት ፍርድ የፈረደበት አሉላ ሰለሞን ስለሆነ አብይ ፍርዱን እያስፈጸመላችሁ ነው መልካም ጊዜ ጥይቴን ጨርሻለሁ